አይደለም። ይሄንን ማንበብ የማይችል ቃል ሚዩት ያደርግ ነቢል። ይሄንን ወላሂ ቃል ጭምብሉ ተገልጧል። ነቢል ቆይ አንዴ የአንድ ወር ሙስሊም ለአንድ ወር ሰለምቴዎች ግቡና አንብቡልኝ። የአንድ ወር ሰለምቴ ነው ፈልገው፣ 2 ወር አልፈልግም። የአንድ ወር ሰለምቴዎች ኑና ግቡና ይሄን አንብቡልኝ። ቢላህ አለይኩም ይሄ ነው ከእስልምና ያወጣው፣ ይሄ ነው ከእስልምና ያወጣው። ቃል በቃ ሚዩት አድርግ አንተ እንትን አቦ ታናሽ ወንድሜን አጣሁት። ወላሂ ታናሽ ወንድሜን የ6 ዓመት ልጅ የ6 ዓመት ታናሽ ወንድሜን አጣሁት እንጂ ይሄንን አንብቦ ያሳየ ያዋርድህ ነበር። ወላሂ እዚህ ጋር አሁን ነበር ወጥቶብኝ ነው ቁጭ አርታ ያነብልሃል። ይሄ የአንድ ወር ሙስሊም የሚያውቀው ነገር ነው። አንተ ግን ከእስልምና ወጥተህ አንዴ ቆይ ነቢሎ ቀይረውና ቆስጠንጢኖስ መምህራችሁ ነኝ ስላለ እኔንም ጨምሮ መምህርህ ነኝ ብሏልና ሲቀየር አድርገውና እሱ ደግሞ ያንብብልህ። እናንተ ደግሞ መምህር ናችሁ ብለናል። ኧረ ተረጋጉ። ምን ሆናችሁ ነው? መምህር አንብቡት እስቲ አንብባት፣ ያቺን አንብባት እስቲ። ስለ አላህ እየጠየቅን ነው እዚህ ጋር፣ እናንተ በአረብኛ እየተደበቃችሁ ነው እኮ። ይሄ ቁርአን ነው እኮ የአላህ ቃል እያልን እኮ ነው። ሰለምን አትበሉ፣ ይኸውላችሁ አመንን አትበሉ ሰለምን በሉ የተባለው ቁርአን ላይ ለዚህ ነው ማለት ነው። እናመሰግናለን። እስቲ አንብበው አንብበው። ስለ አላህ እየጠየቅን እሺ አመንን አትበሉ ሰለምን በሉ። ቆይ አመንን አትበሉ ሰለምን በሉ ተብሏል ቁርአን ላይ አይደለ? እስቲ ያንብብልን። ቆይ ልፈትልስና ያንብብልን። ቆይ እሱ አሁን ያነሳውን ባል ሁሉ አስላምና በአረብኛ ነው የምትደበቁት። እስልምና በአረብኛ ሲደበቅ ተመልከቱ። እነዚህ አንተ እስልምና ውስጥ ነው የምትደበቀው። አላዋቂነት እንዳይታወቅ አንተ እስልምና ውስጥ አትደበቅ። ስላላህ ላውራጃ እስቲ አንብበው አትደበቅ። አሁን የጠቀስከው ማስረጃ አሁን የጠቀስከው ማስረጃ አንብበው። አሁን የጠቀስከው ማስረጃ አንብበው። አሁን የጠቀስከው ማስረጃ አንብበው። አሁን የጠቀስከው ማስረጃ አይደለም አላውቅም እኮ ችግር የለብኝም። ስላላህ ላለመወያየት የሚያደርጉትን ጥረት ተመልከቱ እኮ። አላውቅም ብለኝ ነው ወደዛ ይላል። አታውቅም? አረበኛ አልችልም። አታውቅም? አረበኛ አልችልም። አረበኛ ለመቻል ሙስሊም አያደርግም አይደለ? እናመሰግናለን። ስለዚህ አረብ መምህር አሁን አንተ የኛ መምህር ነህ፣ ግን አረብኛ ቁርአን እንኳን ማንበብ አረበኛ አለመቻል ሙስሊም አያደርግም። የኛ መምህር ነህ፣ ግን ከስራ ያላችሁ የኛ መምህር ነው፣ ግን መምህራችን ይሄ ነው። የኛ መምህር ነው፣ ግን አንዴ ቆይ አውርደውና ታስገባዋለህ። ቆይ አንዴ አውርደውና ታስገባለህ። እኛ እናወራና በቤታችን ስለሆነ ነው። የኛ ቤት እኮ እንደዚህ ፍትህ አይሰጣችሁም። ቆይ ይኸውላችሁ ቃል ስጋ ሆነ። ይኸውላችሁ ቆስጠንጢኖስ ምን አለ መሰላችሁ? እኔ ክርስቲያን ያደረኳቸው ልጆች አሉ፣ ሙስሊም ነበሩ አለ። ሙስሊም ነበሩ፣ ክርስቲያን ያደረኳቸው ልጆች አሉ አለ። ማስረጃ ሲባል ቃል ስጋ ሆነና መጣው። ቃል ስጋ ሆነ እውቀት ማለት ምን ማለት ነው እለዋለሁ። እውቀት በ6 ነው የሚከፈለው ይለኛል። ኢጅማዕ العلماء في الاصطلاح العلماء እውቀት 3 ነው። ኢድራኩ الشيء على ما عليه ادراكا جازما هذا العلم ወላኪን ዒልምና ያቀም እሺ ችግር የለውም አልኩት። ችግር የለውም ይሄንን ላታቅ ትችላለህ። ነገር ግን በቃ የአንድ ወር ሙስሊም ከሰለመ 1 ወር የሞላው ሙስሊም የሚያነበውን ቁርአን ከፈትኩለት። ሱረቱል ካፊሩን ማለት ነው። ሱረቱል ካፊሩን ይሄው ከፈትኩለት። ይሄው እሺ ሱረቱል ካፊሩን ይሄው አንብብ አልኩት። ወላሂ የአንድ ወር ሰለምቴ ነው ፈልገው። እንኳን እስልምና ላይ የቆየ ከእስልምና የወጣ ቀርቶ 1 ወር እስልምና ላይ የቆየ ይሄንን ያነባል። ቢላሂ አለይኩም የ6 ዓመት ታናሽ ወንድም አለኝ። 6 ዓመቱ ማለት 6 ዓመቱ ወላሂ ይሄንን ያነባል። የ6 ዓመት ልጅ። ይሄ ግን እስልምና ላይ ቆይቶ ይሄንን ያነብ። ይሄንን ድራማ እዛ ቤታችሁ ክርስቲያኖች በጣም እንደሚያሳዝኑ ሁኔታ እኔ ላንብብለትና አንድ ደቂቃ ስጠይቃ እስኪ ላንብብላችሁ። ኦኬ ቀየር አድርግለትና ያንብብ። አይደለም አንድ ጊዜ ሱረቱል ኢጃዛ ከተለት እሱ ሊያነበው ይችላል። እሺ አንዴ ችግር የለም። ወካ እንደራረግና ምንም ችግር የለም። እኔ እንደዛ አላልኩም። ያልኩበትን ማስረጃ ካለ ታመጣለህ። እንግዲህ ነቢል እያለ ነው። እሺ ሱረቱል ኢጃዛ ብሏል እንዴ? አረብ ማስረጃ ካለ ማስረጃ ካለ አምጡ። ማንኛውም ሰው ግን እኔ አሁን ነቢል አንብባለኝ። እሺ ነቢል አንድ ጊዜ ብቻ አንድ ጥያቄ ብቻ ይሄንን ይኸውልህ እኔ በግልጽ ይሄንን ማንበብ አልችልም። ስለዚህ ማንበብ ስላልቻልክ ሙስሊም አይደለህም ካልከኝ ይሄ ያንተ ወንድም የ6 ዓመቱ እኔን የሚበልጠኝ ህፃን ልጅ ነብዩ መሐመድን ይበልጠዋል ማለት ነው። እሱም ማንበብ አይችልም። ማንበብ ባለመቻል ሙስሊም አትሆንም። የት ነው የምትደበቀው? አንተ አንብብ የተባልከው አንተ አንብብ ባለመቻል ሙስሊም እስልምና ላይ የቆየ ግለሰብ ከእስልምና የወጣ ግለሰብ ይሄንን ማንበብ አይችልም። ኦ ማይ ጋድ ክርስቲያን ይሄ ፖለቲካ ለጅል ክርስቲያኖች ሊሆን ይችላል። ይሄ ፖለቲካ ነገር ግን ሙስሊሞች ጋር ስትመጣ የ6 ዓመት ሙስሊም ማንኛውም ደደብ ሙስሊም የሚባለው ሙስሊም ማለት ምንም አያውቅም የሚባለው ሙስሊም የሚያነበውን ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅ የሚለውን አንተ እስልምናን አውቄ ተምሬ ከእስልምና ወጥቼ ክርስቲያን ሆኛለሁ ብለህ መስበክ ማለት ወራድነት ነው። አሁን የምፈልገው ፕሊዝ አሁን ሌላ ነገር እንዳታወሩኝ። አንድ ሰለምቴ አስገቡልኝ። ሰለምቴ እዚህ ውስጥ አለ? ከኛ ውስጥ ሰለምቴ ማን ነው? እዚህ ውስጥ ከሌላ አንድ ሰለምቴ አስገቡልኝ። አንድ ሰለምቴ የአንድ ወር ወይ የ2 ወር አስገቡልኝ። ሰለምቴ ብቻ
አስገቡልኝ። ከዛ ማለት ነው የሁለት ወር ሰለምቴ ይሄንን ሲያነብ እንዴት በቃ ምንም የሚያውቅ አይነት ነገር እንዳለው ትረዳላችሁ። ምንም ጀመር ሳያውቅ ከሆነ በቃ እንበልና ፎር ዘ ሴክ ኦፍ አርጊውመንት ከእስልምና ወጣ ቢባል ራሱ ይሄንን ሳያውቅ ከሆነ ከእስልምና የወጣው እንኳን ወጣ። ይሄ ሰው እኮ በቃ እዚህም እዛም የሚለው ስላላወቀ ነው። ቢያውቅ ኖሮ አይወጣም ነው። አየህ ወላሂ እንኳን ወጣ። ይሄንን ሳታውቅ ማለት ነው ከእስልምና ከወጣ እንኳን ወጣ። ይሄን ማለት ተምሬያለሁ ብለህ 26 27 ዓመት ቆጥረህ ከእናትህ ተወልደህ በልተህ ጠጥተህ ይሄንን ሳታውቅ በሙስሊም ስጋ በሙስሊም ቤተሰብ አድገህ ይሄንን ሳታውቅ ኧረ እንኳን ሄድክ። ለምን ምንም የምታውቅ አይደለም። ይሄ እኮ ማንኛውም ሙስሊም መሐመድ በልጁ ላይ 23 ዓመት ቁርአን ወርዶለት ማንም ሙስሊም የማያውቀው ያውቁታል። ነብዩ መሐመድ ሰለላሁ ያውቁታል። ይሄንን ነብዩ ሰለላሁ ያውቁታል። ይሄንን እሳቸው ብለውታል። አንተ በልስ ያነባሉ። ይሄው ብለውታል። ይሄንንማ ብለውታል እኮ ይሄው ይሄንን እሳቸው ነው የሰጡን። ይሄንን እሳቸው ነው የሰጡን። አንተ መሀይሙ ግን ይሄንን አታነብም። 26 27 ዓመት ቆይተህበት እስልምና ላይ ነብዩ መሐመድ ሰለላሁ ግን ይሄንን እሳቸው ነው የሰጡን። አየህ እቺን የምታክል እኮ ነው አምጡ የተባላችሁት እናንተ። እቺን አያ የምታክል አላህ እኮ ወላሂ አላህ ቁርአን ላይ ምን አለ መሰላችሁ? እቺን ቁርአን የሚያክል አንድ አያ የሚያክል አምጡ አላቸው አላህ። አንድ አያ አምጡ አላቸው። እነኚህ ሰዎች ግን እንኳን አንድ አያ ሊያመጡ የተሰጣቸውን አያ እንኳን አያነቡትም። በጣም የሚያስቀው ነገር አላህ ምን አለ? በአንድ አያ ቻሌንጅ አድርጋቸው እቺን የምታክል ከዚህ ጋር የሚወዳደር አንድ አያ አምጡ ሲላቸው እነኚህ ሰዎች ግን እንኳን ማምጣት ይቅርና ይሄንን እንኳን አያነቡትም። በጣም የሚገርም ነው እና ይሄ ነው ከእስልምና የወጣው ነብይ። ይሄን ነገረኝ እስቲ ነብይ ከእስልምና የወጣው ይሄ ነው ይወረድ። ቆይ አይ ነቢል ባይዘ ማለት ነው ይሄ ማንም ሰው ሊያመልክላችሁ አይሄድም። እሱም ተስፋ ቁረጥ። ይሄ የነቢያት ሃይማኖት ምናምን እያላችሁ ደግሞ ማንንም ሙድ ልትይዙ 21ኛው ክፍለ ዘመን እና ሰው ሊያመልክ አንድ ሰው ከእምነቱ አንድ አምላክን ትቶ ሰው ሊያመልክ ይሄዳል ማለት ያ ዘበት የማይሆን ነገር ነው፣ የማይመስል ነገር ነው። ነገር ግን ይሄንን ሳያውቅ ከሆነ የወጣው ከእስልምና የወጣው ይሄንን ሳያውቅ ከሆነ መጀመሪያም ሰውየው አላወቀም ማለት ነው። ሳያውቅ ከሆነማ መውጣቱን ሊያስገርምም አይገባም። ሰላም አለይኩም ወራህመቱላህ። አሚሩ ነቢሉ ሁላችሁንም ሰላም ብያለሁና እንትና ማን ነበር ስሙ አሁን የገባው ቃል ስጋ ሆነ የሚባለው ልጅ ነብዩ መጽሐፍ ማንበብ አይችሉም ነበር እያለ ነበርና እስኪ እሱ የሚጠራበት ስሙ አድርጎ የያዘው የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን ቃል ስጋ ሆነ የሚለውን ቃል ነውና ይሄንን ወንጌል የጻፈው ዮሐንስስ የተማረና የሚያነብ ነበር የሚለውን ከመጽሐፍ ቅዱሱ ገልጸን የምናየው ይሆናል። የሐዋርያት ሥራ ምዕራፍ 4 ከቁጥር 13 ክፈትልኝ። በቃ እስቲ ትንሽ እናጠጣቸው ደግሞ እስኪ የሐዋርያት ሥራ ምዕራፍ 4 ከቁጥር 13 አይ ኑና አስተምራችሁ። እሺ የሐዋርያት ሥራ ምዕራፍ 3 ነው። ምዕራፍ 4 ከቁጥር 13 ክፈትልኝ። ኦኬ ጴጥሮስና ዮሐንስ አንዴ ከፈር አንዴ እናነባዋል። እሺ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተዋሉና አደነቁ። ከኢየሱስም ጋር እንደነበሩ አወቃቸው ይላል። ጴጥሮስና ዮሐንስ ያልተማሩና መጽሐፍን የማያውቁ ናቸው። እንግዲህ ያልተማረ ሰውና መጽሐፍን የሚያውቁ ሰው ጽፎ የሰጠህ መጽሐፍ እየተከተልክ እዚህ መጣ ከኛ ጋር እኩል ራሱ ገዝቶ ማንበብህ ሳተፍህ ራሱ አንድ ነገር ነውና ራስህ ልታመሰግን ይገባል። ስለዚህ በተረጋጋ መንፈስ ለማውራት ሞክሩ። በነገራችን ላይ ሞክ ለማድረግ ኢዚ ነው ክርስትናና ብዙ ሞክ ባንደራረግ ጥሩ ነው። በእውቀት ካልሆነ በብሽሽቅ ጥሩ አይመጣምና ተረጋግታችሁ ለማውራት ሞክሩና ነብዩ መሐመድ ግልጠተ መለኮት ነው የተሰጣቸው እንጂ የጻፉት ቁርአን የለም። ምናልባት ያው እናንተ 81 አሃዱ መጽሐፋችሁን ሰው የጻፈው ስለሆነ ምናልባት በዛ ያሰባችሁ ሊሆን ይችላልና ተረጋግታችሁ ለማውራትና ለማሰብ ሪፖርት ያረክነ ኮንስታንቲኖስ ታች ላወርድህ ይችላል። እሺ እንደዛ ታድርግ። በትክክል ተቀመጥ፣ ካልሆነ ታች መውረድ ትችላለህ። ፖዝ አትሁን። ስለዚህ አብዛኞቹ የቤተክርስቲያን አባቶች ራሱ ያልተማሩ ናቸው። ሳይማሩ ያስተማሯችሁን ነው ተቀበላችሁ እዚህ ጋር የመጣችሁ እኛ ጋር ኮንስታንቲኖስ ነው ሪፖርት እያደረገ ነው ፖዝ እየሆነ ስለሆነ እና ተረጋግታችሁ አውሩ። ኦራይት የቤተክርስቲያን ቁልፍ የተሰጠው ጴጥሮስ ያልተማረ መጽሐፍን የሚያውቅ ነው ተብሏልና
እሱ የፈታው ይፈታል፣ ያሰረው ይታሰራል የተባለለት ጴጥሮስ ያልተማረና ዕውቀት የሌለው እንደሆነ መጽሐፍ ቅዱስ ይናገራልና ብዙም እንትን አታድርጉት፣ ብሽሽቅ አታድርጉት። ሐሳቡ ገብቶሃል? ምን መሰለህ፣ መጀመሪያ አንድ ልጅ ገባና እኔን ክርስቲያን ያደረገኝ ቆስጠንጢኖስ ነው አለ። ኦኬ ክርስቲያን እሱ ካደረገ እስልምናን ታውቀው ነበር ማለት ነው ስለው አይ እስልምናን አላውቅም አለ። እንደዚህ ማያውቁ ጋር የሄዱ እንትን ማለት ቀላል ነገር ነው። ሶ አስተማሪዬን አናግሩት አለ። አስተማሪው ገባ። አስተማሪው ልጅ አይደለ እንዴ እንትና ልጅ መስሎኝ ነበረ። ቆስጣ ልጅ ነበረ የሚመስለኝ እኔ። ያንኛው ትልቅ ሰው ነው የሚመስለው ከድምፁ ስረዳው። እናስተውሉት ነው የሚገርም ነው። እንትና እንደውም ከዛ በኋላ ቆስጠንጢኖስ ደግሞ ኦኬ ማንን አሰለም ከኛውን አስልመኸዋል ወይ ሲባል አሁን እሱ የጠቀሰውን አላስታውስም አለ። ካላስታወስ የምታስታውሰው ማን ነው ሲባል ቃል ስጋ ሆነን እኔን ያሰለምኩት አለ። አንተን ያሰለምከው? አንተ ካሰለምከው ፒስ ይመቸው እና እስቲ ግባ አልነውና ሰልመህ ነው ከማን ነው ያሰለምከው? አፎን ከእስልምና ያስወጣው? አዎ። ኦኬ ከእስልምና ወጥተህ ነው? አዎ ከእስልምና ወጥቼ ነው። ኦኬ ከእስልምና ከወጣ በቃ ዕውቀት ማለት ምን ማለት ሲምፕሊ ዕውቀት ማለት ምን ማለት ነው አያውቀውም። ኦኬ ዕውቀት ማለት አላውቅም ምናምን አለና የተወሰነ ፖለቲካ ለመስራት ሞከረ። ችግር የለውም። ዕውቀት ማለት ምን ማለት እንደሆነ ማታውቅ ከሆነ ወይም የዕውቀትን መስፈርት ማታውቅ ከሆነ ቁል ያ አዩሀል ካፊሩን ከፈትኩለትና ቁል ያ አዩሀል ካፊሩን ምንድነው አልኩት። አያውቀውም። እሺ ዕውቀት ማለት ራሱ ማስረጃውን አመጣውለት እንደዚህ አቀረብኩለትና በቃ ዕውቀት ማለት ይሄ ነው አልኩት። ይሄው ኢማሙ ሻፊዒ በስድስት ከፍለውታል ይለኛል። ሸርጥ አይደለም እሱ ሲጀመር ቻችፒቲን ጠይቃ የመጣው መቼም እንደማያገኘው ስለማቅ ነው። ምክንያቱም ይኸውላችሁ እሱ ቻችፒቲን ተጠይቀው ስትሉኝ ነበርና አንዳንዶቻችሁ አይደለም እኔ እሱን አይደለም እያልኩ ያለሁት ይሄ ኢድራኩ ሸይኢ ዐላ ማ ሁወ ዐለይሂ ኢድራከን ጃዚማ። እሺ ስለዚህ ይሄ ነው ዕውቀት ማለት ብዬ አነሳው። ይሄንን የሚያውቅ አይነት አይደለም ልጁ። እሺ ይሄንን ወላሂ ይሄንን እንኳን ስክሪንሾት አድርገው ውሰደው። ወላሂ ይሄንን ይሄው እንኩ ይሄው ስክሪንሾት አድርጋችሁ ውሰዱት። ከዛ በኤአይ ጠይቁት። ይሄንን ማለት ነው። ይሄው ውሰዱት። ይሄው ስክሪንሾት አድርጋችሁ ውሰዱት። ወላሂ ስክሪንሾት አድርጋችሁ ወስዳችሁ ኤአይ ጠይቃችሁ ተርጉማችሁ መታችሁ እኔን ማስረዳት አትችሉም። ወላሂ ዝም እላለሁ፣ ግን ምን ማለት እንደሆነ በስነ ስርዓት ማስረዳት አትችሉም። ምክንያቱም እያንዳንዱ ቃል የራሱ የሆነ ዲፊኒሽን ትርጉም ስላለው እዚህ ጋር እቺ ትርጉም የራሱ የሆነ ትርጉም ስላለው ምንም የሚያውቁት ነገር የለም እነኚህ ሰዎች። ስለዚህ ተጋልጠዋል ማለት ነው። እነኚህ ሁሌ እኔ ሙስሊም ነበርኩ ከዛ ክርስቲያን እኔም እኮ ሙስሊም ነበርኩ እያሉ የሚዋሹት ለፖለቲካ ነው ማለት ነው። ስለዚህ እነኚህ ተጋልጠዋል ማለት ነው። ውርደታሞች ተጋልጠዋል ማለት ነው። ስለዚህ ከአሁን በኋላ ሁለተኛ እኛ ሙስሊሞች ፊት መታችሁ ሙስሊም ነበርኩ ምናምን ብትሉ ቀላል ጥያቄ የ6 ዓመት ልጅ የሚያውቀውን ጥያቄ ነው ጠይቃችሁ። ወላሂ እንደው ተናደርኩኝ። ኢስማኤል የሚባል ታናሽ ወንድም 6 ዓመቱ ልጅ አለ። ወላሂ ተናደርኩኝ። እሱ ዛሬ አሁን ባለመኖሩ እሱ ቢኖር ወላሂ ቁጭ አርቶ ያነብለታል። የ6 ዓመት ልጅ ይሄ ግን ምናልባት እስልምና ላይ ቆየው የሚለው 23 ዓመት 24 ዓመት የፈለገ ደካማ ሙስሊም ቢሆን ይሄንን ግን ማንበብ የማይችል እኔ አላውቅም። እና እኔ እያልኩ ያለው ለዛ ነው የ2 ወር ሰለምቴናና ይሄንን አስረዳ ነው እያልኩ ያለው። እና የብሽቅ መንፈስ የያዙት እነሱ ናቸው። ስለዚህ እኛ አይደለም እነሱ ስለያዙ ነው እኛ ሰውን አስለመናል ምናምን እያሉ እንትን ለመያዝ እየሞከሩ ያሉት። ስለዚህ ይሄንን አስረዱኑና ግቡና ክርስትናችሁ ከእስልምና የወጣችሁ ክርስቲያኖች ኑና እስቲ ግቡና አሳዩ። ከእስልምና የወጣችሁ ክርስቲያኖች እስቲ ዛሬ ለእናንተ ፕሮግራም እናያዝ። ከእስልምና የወጣችሁ ክርስቲያኖች ኑና ግቡና እምነታችሁን ፕሩቭ አድርጉልን። ሰማል ነብይ። እሺ ቆስጠንጢኖስ ገብተሃል። አንዴ ይቅርታ ቆስጠንጢኖስ አንዴ ነብሎ አንዴ ይቅርታ አንተ ነገረኝ እስቲ ኖ ይቅርታ አንዴ ጥያቄ እንጠይቃለን። ሙስሊም አይባልም ሙስሊም አስብሎ ማለት ነው አረበኛ ለማንበብ ተረጋጋ እስኪ አንዴ ቆስጠንጢኖስ። አይ እንደዛ ከሆነ ነብያችን ሙስሊም አልነበሩም ተረጋጋ አይታየብህም። ነገረኝ ብራዘር ተረጋጋ ይቅራ ማለት ነበር። ይቅራ ማለት ነው ማለት ነው። አንተ አሁን የምትጠይቅበት ሰዓት አይደለም። ይቅራ ማለት ነው እንጠይቃለን እስኪ ዛሬ ነብይ ባይዘው ሙስሊም አለመሆኑን ነው የመሰከርከው ዛሬ። እሺ ነብይ በጣም አመሰግናለሁ። ተረጋጋ። ምንድነው አለማወቅ ይኸውላችሁ አለማንበብ አይደለም አለማወቅ። አንድ እስልምና እንዴት ቢያንስ በአማርኛ እኔ እኮ በአማርኛ ይጠይቁት ዕውቀት ማለት ምን ማለት ነው ያልኩት። አለማወቅ እስልምናን አንድ ሰው ምንም ሳያውቅ ድፍን የሆነ ሰው አሰለምኩት እያልክ ፖለቲካ የምትሰራ ከሆነ ተወርዳል። ሀቢቢ ቀጥል። እንትን ነው በነገራችን ላይ ማለት ነው
አም ሪሊ ሶሪ ማለት አንድ ሰው ሙስሊም ሆኖ ኑሮ እስልምናን አውቆት እስልምና ውስጥ ኑሮ ሌላ ነገር ውስጥ መቀመጥ አይችልም። ለመሰላችሁ እስልምና ላይ አንድ አምላክ ነው የሚመለከው። ይሄ ቅርጻ ቅርጽ የለም። እነዚህ ሰዎቹ ይሄ ላይ ተቅማጥ ያድናል ተብሎ አይታመንም። አፈር ተበልቶ አይዳንም። ይሄ ምንድነው የሚሉት ዘንዶ ምናምን እንደዚህ ተጠምጥሞ የለም። ያ ሁሉ እንትን የለም እና እስልምና ውስጥ ፒዩር የሆነ ሞኖቲዝም ነው ያለው። ስትሮንግ የሆነ የአንድን አምላክ ለብቻው ነጥሎ ማምለክ ነው ያለው። ኦልራይት እና እስልምና ውስጥ ኑሮ አንድ ሰው እስልምና ገብቶት አላህን ሲገዛ ኑሮ እንደው 3-4 አምላክ ማምለክ ይከብደዋል። ከምሬ ነው የምላችሁ። አእምሮ ላለው ሰው ይሄንን ተከትሎ መሄድ ሰው የለም unless otherwise አእምሮ በሽተኛ ካልሆነ ማለት ነው። and we are like clearly seeing that የአእምሮ ጤነኛ እንዳልሆናችሁም እያየን ነው። ምክንያቱም ገብታችሁ እንኳን ፕሮፐርሊ ኮሚኒኬት እያደረጋችሁ አይደለም። ኢንፌሪዮሪቲ ኮምፕሌክስ በጣም ይታይባችኋል። የበታችነት ስሜት ረግጦ ነው የሚይዛችሁ። ኢቭን አንድ ሰው ሲያወራ አንዴ እያለ ቆሞ ለማዳመጥ አለመቻል ይሄ የሚያሳየው ይሄ ኢንሴኩሪቲ እና ኢንፌሪዮሪቲ ነው የሚያሳየውና ስትገቡ ለመረጋጋት ሞክሩ። ሐሳብ ላይ አተኩሩ። ነቢሎ ቀጥሎ አሚሮ አቋረጥኩ። ሀቢቢ አፎን ቀጥሎ አንዴ እያወራው አልነበረም። ቀጥሉ ጀሚያ። ግን በጣም ነው የገረመኝ ወላሂ። ይሄን ያክል ውሸት ቅጥፈት ምን አስፈለገ? ከእስልምና ወጥቼ ነው እንደዚህ ነው በዚህ ገብቼ በዚህ ወጥቼ ነው አያስፈልግም እኮ። ነውር አይደል እንዴ? እናንተ ሃይማኖታችሁን ወክላችሁ ልትከራከሩ መታችሁ በዚህ ልክ መዋሸት በራሱ ወዴት ነው የምትጠሩን እኛን? ወደ ዋሻችሁበት እምነት እንዴ? እንደው ይሄ ሰው ማምለኩ ምናምን ገብቶን ራሱ እኮ እንደው እውነት ነው ብንልላችሁ ራሱ በዚህ ውሸታችሁ እኮ ልንመጣ አንችልም። ማንም ሊመጣላችሁ አይችልም። ውሸት ሃይማኖት እየሰበክ መተ እንዲህ የሚያዋርድህን ውሸት መዋሸት በራሱ አላሁ ሙስተዓን እንዴት እንደሚታያችሁ እኔ እንጃ። ነውር ነው ይሄ። ለኛ ሳይሆን ነውሩ እናንተ ራሳችሁ በቃ ልታፍሩበት የሚገባ ነገር። በዚህ ልክ ልትቀጥፉ አይገባም። አትዋሹ። በዛ ላይ ደግሞ ማንም ሰው ነቢያት ያልሰበኩትን አምላክ አንድ ሳይሆን አንድም ሶስትም ነው የሚለውን ነገር ሰው ሊያመልክ ፍጡር ሊያመልክ ማንም አይደላችሁም። ማንም ሰው የትኛውም ሙስሊም ስለ አንድ አምላክ የተረዳ ሰው በምንም ተአምር ሰው አምልክ ብትለው አይመጣለትም። ኦልሬዲ ፊጥራው ገብቶታል እሱ። በጣም ነው የምትገርሙት። አክቹሊ ቆይ አንዴና ላስገባ። ማንን ኦኬ ጌጅ ጎስት ነው የሚለው ማን ጎስት ኪንግ እሱን አውሩትና ሌላ ማስገባው ሰው አለ። ቀጥሉ። ኖረዋለ ወይስ እኔ ላውራው? ቀጥሉ። ክርስቲያን ነው ጎስት? እኔ ለጊዜው ምንም መሀል ላይ ነው ያለሁት፣ ግን በጣም ረጅም ሰዓት ቁጭ ብዬ እየሰማሁ ነበርና አንድ ደቂቃ ከሰጣችሁ አስተያየት ልሰጥ ነው የገባኸው? በጣም ረጅም ሰዓት ነው ቁጭ ያልኩት። አስተያየቱን በውስጥ ኢንቦክስ አስተያየት ሳይሆን አስተያየት አይደለም። ኦኬ እኔ ማለት ቦታ ለመያዝ እየመረጥኩ ያለው ሰው ነኝ። በጣም ረጅም ሰዓት ቁጭ ብዬ እየሰማሁ ነው እና እንደ ሀሳብ ይቅርታ አድርጉልኝ። የሆነ ፍሬ ያለው ነገር አስጨብጡን፣ እነዛም እናንተም ይቅርታ። በቃ ልወረድላችሁ። አብሽር። ጥያቄ አለ? ኦኬ ጥያቄ አለኝ፣ ግን ለጊዜው ይቆይና እማራለሁ። አይ ክርስቲያን አይደለህም አይደለ? እሺ ጎስት ችግር የለውም። በነገራችን ላይ ጎስት ትክክል ነህ። ትንሽ መረጋጋት እየታየበት አይደለም እና አክቹዋሊ ምንም ልናደርጋቸው አንችልም። ምክንያቱም አንድ ሰው ሀሳብ ላይ አተኩሮ ካላወራ ይሄ ፐርሰናል አታኮች ይሄ ሞከሪ ምናምን ሲሆን ሀሳብ ላይ አይተኮርም እና እረዳሃለሁ ምን ለማለት እንደፈለግ። ስለዚህ ችግር የለውም፣ ቁጭ ብለህ ማዳመጥ ትችላለህ። አሚሮ የሚገባ ሰው ካለ አስገቡ። አንተም ጥያቄ ካለ በዛ ላይ መሄድ እንችላለን። አክቹዋሊ እነዚህ ልጆች እንደውም ባታስገባቸው ማለት እውቀትን ፍለጋ ወይ ውይይት ወይ ይሄ ምንድነው ኢንተሌክቹዋል ዲስከሽን ራሱ አታደርጉም። ቡና ሀሜት ነው የሚሆነው ከነዚህ ልጆች ጋር እና እንትን አታድርጉት። ይሁን ባታስገባቸው ጥሩ ነው።
እና ጥያቄ እኔም እኮ ትክክል እንዳልሆነ እረዳለሁ። ይሄ ነገር ማለት ነው ምንድነው? እኔ ከምን አንጻር ነው ፖለቲካ ይሄ እዛ ታች ሰፈር ያሉት ክርስቲያኖች ጋር ፖለቲካ ስለሚሰሩ ይሄ ፖለቲካ መተንፈስ ስላለበት ነው እንጂ ይሄ በቋሚነት የሚቀጥል ወይም ደግሞ ስራችን ይሄ ሆኖ አይደለም። ሲጀመር መማማር ነው ስራችን፣ ለመማማር ነው የገባ ነው፣ ለፖለቲካ አይደለም። ነገር ግን እዛ ጋር ቁጭ ብለው እኔም ራሱ ከእስልምና ነበርኩኝ፣ ራሱ ከእስልምና የወጣሁት እያሉ የሚዋሹትን ፖለቲካ እስልምና ላይ የሚከትፉትን ፖለቲካ ይህንን እዚሁ እኛ ፊት ለፊት መጥፋት ስለነበረባቸው ነው። ጨርሰናል ከእነሱ ጋር ያለውን ነገር። እናመሰግናለን። ጎስት ጥያቄ ካለ እስልምና ላይ ጠይቅ፣ ካልሆነ ደግሞ ሌሎች ክርስቲያኖች መጠየቅ ይችላሉ። ገብቶ እሺ እኔ ሰሞኑ ጠይቃለሁ ለጊዜ ቆየኝና፣ ግን ያው ከቅድም ጀምሮ ከአሚና ጋር ነበር የጀመሩት። ከአሚና ጋር አልተግባቡም። እኔ ከእሷ ጀምሮ እያዳመጥኳቸው ነበረ። አለመግባት ካለ ደግሞ ያው መግባባት ከምችል ሰው ጋር መወያየት ይሻላል እና እኔም ሌሎችም ፍሬ እንድናፈራ የሆነች ነገር እንኳ ይዘን እንድንሄድ ሰዓታችን ሰውተን ስለሆነ ቁጭ ያልነው። ጥሩ አሚር ለምን ወጣ? መውጣት አልነበረብህ። ኦኬ ጄክ ነኝ አስገቡኝ ይላል ኤስ ምልክቱ እና ጄክ ከሆነ አስገቡት። ጄክ ነኝ አስገቡኝ አስገቡት። ወይ እኔ ቆይ ገብቷል። ሰላም አለይኩም። ሰላም እንዴት ናችሁ? እያየኋችሁ ነበር እኔ። አይደክማችሁም? ግን አይደክማችሁ? እናንተ እንደው ተከፍሏችሁ አይደለም፣ እነሱ ተከፍላቸው እኮ ነው የሚጮሁት። ለብር ነው የሚጮሁት እነሱ። እና አንዳንዴ ይደክማል ወላሂ። እና እንግዲህ ከባድ እነሱ ለምደውታል መጮህ። ለአህያ መጮህ አይከብዳትም እና አንተ ሰው ነህና አትጩህ ለማለት ከነሱ ጋር መጮህ ከሆነ ከባድ ነው። እሱ ያው ባህሪው ነው። አህያ ቢጮህ ለምን ጮህ አይባልም። እንዴት ደግሞ ችሎበታል? ጮህቱን እንዴት ችሏል አትልም። ምክንያቱም ጩኸት የሱ ባህሪ ነው። እና አንዳንዴ ለራሳችሁ ዘኑ ለማለት ያክል በጣም ከባድ ነው። ያዝ ልቀቅ ከባድ ነው። Now we have to like this kind of person ኢግኖር ማድረግ አለ። እንደዚህ አይነት ዱርዬዎችን የሚሽነሪዎችን የሚከፈላቸው ናቸው። በነገራችን ላይ እንዲሁ ዝም ብለው በነፃ አይደለም። በነፃ የሚጮህ ክርስቲያን የለም። በነገራችን እዚህ ሚዲያው ላይ ሌሊት 10 ሰዓት የማገኘው አንድ ልጅ ነበርና አንድ ቀን አፋጠጥኩት። በቃ አንተ ይከፈላል አይደል አልኩት። ከዛ የምሩ እውነት ነው አለ። እና እንደዚህ እንትን የሚጮሁት የሚሳደቡት ምናምን እንዲሁ በነፃ አይደለም። በቃ ምንም ማድረግ አይችሉም። የሚሰጣቸው ሪፖርት የሚያደርጉት ያው እንዲህ ያደረግን እንደዛ ነገር ነውና እሱ ጨለማ ውስጥ እንዳለ ያውቃል። በነገራችን ላይ ጨለማ ውስጥ እንዳለ የሚያውቅ ሰው አንተን ወደ እውነት እመራለሁ ብሎ አያስብም። ወደ ጨለማ ነው። ወደ ጨለማ ሊመራህ ደግሞ ወደ ጨለማ የሚጣራ ሰው ወደ ጨለማ ደግሞ እንደሚጣሩ ያውቃሉ። በነገራችን ከዛ ሰው ማር አንጠብቅም። እንግዲህ ከባድ። እሺ ጄክ፣ እሺ ሹክራን። አንተን ከስራ አስቀምጬ መጫወት ነበር ብዬ። ኦኬ እሺ፣ አፎን ወጣ ነበር። እኔ እኮ ለእናንተ አዝዬ እኮ ነው እንዳያደክማችሁ ብዬ ነው እንጂማ አንዳንዴ ብትደበሩባቸው ራሱ ችግር የለም። እንደው ሰው ካጣችሁ ለሙከራ ፕራክቲስ ብታረግባቸው ችግር የለም። ግን እነሱ ስራ ፈትናቸው ለማለት ነው። አንተ ቢዚ ነው፣ ብዙ ነገር ይጠብቃል። እና አንዳንዴ እኔም እደብርባቸዋለሁ። በጣም ቂሎች ስለሆኑ ሞኞች ስለሆኑ እኔም አንዳንዴ እንዲሁ እስቲ መጫጫሁን ለመልመድ ምናምን እስቲ አንዳንዴ ጩኸቱም እኮ ለመልመድ ትፈልጋለና እስቲ እንዴት መጮህ እንዳለብኝ ምናምን ለማመዳለሁ እነሱ ላይ ፕራክቲስ ምናምን ማለት ነው። ከዛ አንፃር ተጠቀማቸው።
وليس على بسيط الارض احمق واكثر من النصارى እንዳሉት እንደዛ ናቸው አብዛኞቹ። ነገራችን ላይ ማለት ነው የሚገርም አንተ የሆነ ቦታ ላይ አንድ ዩኒቨርሲቲ ብለህ አስብ። መጀመሪያ አንድ ዩኒቨርሲቲ ብለህ አስብ። አንድ የተቋቋመው ዩኒቨርሲቲ ያለ ብለህ አስብና ያ ዩኒቨርሲቲ የተቋቋመው ነቢልን ደደብ ለማድረግ ነው ተባለና ነቢል ገባና እዛ ዩኒቨርሲቲ ላይ ለ20 ዓመት ደደብ ለመሆን ተማረ። እንዴት ደደብ መሆን እንዳለበት እና ለ20 ዓመት ደደብ ለመሆን ብትማር እነሱ የደረሱበትን የደደብና ደረጃ አትደርስም። አንተ ብትማር ደደብ ለመሆን ብትማር እነሱ ያሉበትን የደደብና ደረጃ አትደርስም። ገብተዋል። በጣም ሄደዋል ማለት ነው እነሱ አይደለም እነሱ ሳይማሩ ያገኙት ነው። አንተ ተምረህ እንኳን ድድብናን አታገኘውም። ያንን ነው ማለት እና ከባድ ነው። ከእንደዛ ነው ሰው ጋር መግባባት በጣም ከባድ ነው። እና አላኩላ አልቀጥሉ ወደ ሐሳቡ መንገድ ላይ ነው። ሱፋሺ ራሱ ያስታውቃል። መንገድ ላይ ነው። መንገድ ላይ ብዙ ጊዜ መንገድ ላይ ነህ አንተ። አው ራሱ እኮ ዱንያ ራሱ መንገድ አይደለ እንዴ? ቀጥሉሽ። እሺ እንትን ጥያቄ ያላችሁ ጠይቁ። እሺ ግቡና ጄክም አለ እኛ ካልቻልነው ሲመልስላችሁ። የሆነ ልጅ ነበር ሊጠይቅ ምንድን ነው የሚለው? ማን ነው የሚለው? ጎስት የሚለው ነው። ሆስት ነው። እሺ አውራ እንዳይደብርህ። እሺ እንትን አይ ሌላ ጊዜ ጠይቃለሁ። እኔ አመሰግናለሁ። ግን እንትኔን ኮሜንት ሚውት አድርጋችሁኛልና ምንም ክፋት ነገር እኔ አልተናደድኩም። እሺ ረጋ ብዬ ነው የማወራው። ጠይቅ። ችግር የለውም። ረጋ ብለን ነው የምናወራው። እሺ ከዚህ በፊት የነበረውን እርሳው በቃ። ዛሬ አልተዘጋጀውም። የመጠየቅ ፕሮግራም አይደለም። ንግግርህ ከባድ ነው። አንተ ግን ይቻላል። አይ ያው እንደ ሰው አመጣጡ ነው ነው የምናስተናግደው። ለዛ ነው እንዳመጣጡ ታስተናግዳለህና ለዛ ነው። አትግባባም እኮ ሰካራም ሲመጣ እንደ ሰካራም ካልሆንክ አትግባባም። ለዛ ነው ትሁት የሆነ ሰው ሲመጣ ትሁት ትሆናለህ። ሃርድነት የሚፈልግ ሰው ካለ ሃርድ ትሆንበታለህ። ሰው እንዳመጣጡ ይስተናገዳል። አሁን ደረበኒ ፈበካ እንዳይሆን ማለት የሆነን ሰውዬ በመንገድ ላይ ታገኘውና በቡጢ ትለውና አሁን እያደረጉ ያሉት ነገር ምንድነው? ቀድሞ በቡጢ ይልሃል። በቦክስ ማለት ነው። በቦክስ ይልህና ቀድሞ ያለቅሳል ለራሱ። አያችሁ መታኝ ብሎ ያለቅሳል። ቀድሞ በቡጢ ይልህ በቦክስ ይልህና ራሱ ያለቅሳል። ደረበኒ ፈበካ ነው። ራሱ መታኝና አለቀሰ ነው። እሱ ይመታሃል፣ እሱ ራሱ ያለቅሳል። ነገሩ እንደዛ ነውና ከባድ ነው። እሺ ለማንኛውም እኔ ልውረድላችሁ እና እንትን ሚውቴን አንሱልኝ። ኮሜንት ሚውት አደረጋችሁኛል። ከይቅርታ ጋር ሚውቴን አንሱልኝ። መነጻን ልጻፍና ደህና ምሹ። ሰላም አለ። እሺ ደህና እስቲ ሰው አስገቡ። ኤቨር አለ። ወአለይኩም ኡስታዝ ባለ 4 ነጥብ ባለ 4 ነጥብ 4 ናቸው እንዴ? እንዲሁ ነው ያደረኩት። ምን ነው እንትን አለ ይላል ወይስ ሌላ ነው ይሄ? ወይስ ኦኬ ራሱ ነው? ይሄ ራሱ ነው። አካውንቱ ስሙን ቀይሬ ነጥብ ይሻላል። አስፈልገው ነው። ኧረ ይሻላል ብዬ እና ቀጥሉ። እመለሳለሁ። እሺ አንድ 10 ደቂቃ። እሺ ይርሳል። ጊዜ ሁሉ ግባ። ጊዜ ሁሉ መሰለኝ ግባ። እንዴ በጊዜ ተጠቀም። ግባና ጥያቄ ያለኝ ያልክ ነው። ግባና ጠይቅ። ክርስቲያኖች ግቡና ጠይቁ። እኔ የምለው ግን
ወደኋላ ተመለስክ አትሉኝም? የሆነ በጣም እያሳቀኝ ነው። ላይክ እኔ አልቻልኩም። እንትና ይሄ እንትና ቆስጣ ከሆነ እንትናን ክርስቲያን ያደረገው ያን ትልቅ ሰው ነው ማለት እኔ አይ ዶንት ኖ ሜቢ 40 ውስጥ ሊሆን ይችላልና ይሄ ደግሞ ፈላ ነውና እንግዲህ ክርስቲያን ከሆነ እንግዲህ ብዙ አመት ከሆነው ያን ገና በትንሽ አመቱ ነው ክርስቲያን ያደረገ። አልገባኝም። እንዴት ነው ነገሩ? ስክሪፕት ላይ እኮ ብዙ ጊዜ ይሳሳታሉ ሀቢቢ። ረስተው እኮ ነው እንጂ ስክሪፕት ላይ ብዙ ጊዜ ይሳሳታሉ እኮ አልኩ እኮ። ወይ ያንኛው ቢሆን ይሻላል ክርስቲያን የሆነው ቆስጣ ቢሆን ይሻል ነበር። ይሄኛው ትልቅ ነውና በልጅነቱ እንደ ክርስቶፈርስ ከባድ ነው ወላሂ። ብዙ ጊዜ ይሳሳታሉ እንደዚህ አይነት ድራማዊ ጽሁፎች ላይ ይሳሳታሉ። ታአላ በቀደም አላየኩም ኢብራሂም ብዬ ገባሉ ብሎ ኢብራሂም ብሎ ገባና በኤን ማለት ነው መጨረሻ። ከዛ ተወያይቶ ካሸነፉ እስልምና ትክክል መሆኑን እናምናለን ብሎ ዘጋው። እንዴ ክርስቲያኖች የሉ ማንም አላከም እስካሁን ድረስ መሰለኝ። ቢላክ ያስገባል። ኢንቫይት አድርጓቸው። በነገራችን ላይ እቺ ሰለመን ነው ምናምን it is a joke bro like I promise you like አንድ ሰው ሙስሊም ሆኖ እስልምናን አውቆ አላህ ሲገዛ ኑሮ ኖ bro I'm done ብሎ ሶስት አምላክ ለማምለክ ጣዖት ለማምለክ ምናምን no it doesn't like ሴንስ እንዲሰጥ አድርጉት እንጂ ውልና ሰላም አለይኩም ያ ጀማ። አለይኩም ሰላም። ሐሚድ ነው የሚለው። እሺ ሐሚድ እሺ ቀጥል ወንድም። አንቺ እባክሽ ረፊ ታይ ይይዝሻል። ጥያቄ አለህ ነው? አዎ ጥያቄ አለኝ። እኔ ሰለምቴ ነኝና ቅርብ ጊዜ ነው ሰለምኩት። ደግሞ ቤተሰቦቼ በመስለሜ ምክንያት ከኔ ጋር እንትን ናቸውና ከዛ በቃ ከቤተሰቦቼ ተለይቼ ለራሴ የራሴን ስራ እየሰራሁኝ ነው ያለው። ከዛ ደግሞ እሺ የቤተሰብ ሀቅ የሚባል ነገር እነሱ እኔን ሳይቀበሉኝ ሲቀር ደግሞ የሚያረው በቃ ውይይትም ምንም ነገር ከቤተሰቦቼ ጋር ስላልነበረኝ የቤተሰብ ሀቅ የሚባል ነገር እንዴት ነው የሚያደርገው? የእናትም የአባትም ነው ነገር ልጠይቅ ነበር የገባሁት። ይሻላል። እሺ ኡስታዝ አለ። ኡስታዝ ቀጥል። ጄክ ቀጥል። አንዴ ስልክ እያወራሁ ነው። ቀጥል። እሺ ነቢል ቀጥል። አልሰማሁትም እኮ ሀቢቢ አፎን ምንድን ነበር ያለው? ሰለምቴ ነውና ከወላጆቹ ጋር ትንሽ ችግር አለና የእነሱን ሀቅ እንዴት ማድረግ ያለብኝ የሚል ነገር ነው። የወላጅ ሀቅ ተይዞ ያለ ነገር ነው። ያው በመስለሙ እንትን ብለውታል። ለብቻው ነው ያለው። ኦኬ በመስለሙ ከነሱ ተለይቷል ነው? አዎ። እና እንዴት ነው ከነሱ ጋር ያለኝ ግንኙነት ሀቁ የለብኝም ወይ የሚል ነገር ነውና እንትን ብለው ማለት ይሄ ተፍሲር ይፈልጋል። ሀቢብ ተፍሲር ይፈልጋል ማለት ዝርዝር ጉዳይ ይፈልጋል። አሁን እሱ ፈልጎ ወጥቶ ምናምን ከሆነ ማለት እነሱ እንትን ሳይሉት ማለት ነው። እሱ ፈልጎ ወጥቶ ምናምን ከሆነ መንከባከቡ ማለት በቃ የቤተሰብ ሀቅ የሚባለውን ነገር ማድረጉ አለበት። ገብቷል? የሚጠበቅበትን የሚችለውን ነገር ማለት ነው። ዞሮ አይ እኔም አሁን ፈልጌ ሳይሆን በቃ እኔ ቤተሰቦቼ አሁን እንትናቸውና ይሰማል። ጄካን ተቀጥል። እኔ ይቅርብኝ ይሄ እሺ ሐሚድ ይሰማል? እየተሰማኝ ነው። እኔ የማወራው እየሰማችሁ ነው? አዎ እየሰማንህ ነው። ጥያቄ ልጠይቅህ እዚህ ላይ እና በዚህ ሃይማኖት በመቀየር ምክንያት ውጣ ብለው ነው የወጣኸው? አዎ በዛ ነው። በቃ ጭራሽ ምንም አይቀበሉኝም። በቃ ምንም ብለህ ብታስረዳቸው አይቀበሉኝም። በቃ ከዛም ሃይማኖትንማ አይቀበሉህም እኮ የምታስረዳቸውን እምነት ይሄ ነው ተቀበሉኝ፣ እስልምና ተቀበሉኝ ብትላቸው አይቀበሉህም። እሱ አልቀበልም ስላሉ ነው የወጣ። አይ ባይቀበሉ
አይ እኔን እንኳን አያስተናግድ እኔን እንኳን በቃ እንደ ቤተሰብ አያዩኝም። በቃ በዛ ላይ በቃ እኔ ጥዬ ወጣኋቸው እና በቃ ሌላ ነገር ነው የሚያስቡት እኔ በዛ ላይ። አዎ በቃ አሁን አንተ ምንድነው ማድረግ ያለብህ? አሁን አንድ ሰው አመኛለሁ ሲል ሰለምኩ ሲል ብዙ ፈተናዎች ያጋጥሙታል። የሰማኸኝ ነው ሐሚድ? ሐሚድ አለ እየሰማሁኝ ነው። እና አንድ ሰው አንድ አካል ሰልሜያለሁ ሲል ብዙ ፈተናዎች ያጋጥሙታል። አይደለም ከቤት መውጣት ይቀርና ብዙ በህይወት ልትገደል ራሱ ትችላለህ። ሊገድሉህ ራሱ ይሞክራሉ። ከቤት ብቻ መውጣት ሳይሆን ብዙ ፈተናዎች አሁን ከዚህ በኋላ ራሱ ብዙ ፈተናዎች ሊደርሱብኝ ይችላሉ፣ ግን ምንም ቢሆን ከእስልምና አይበልጥም የሚል ነገር አእምሮህን ልታሳምነው ይገባል ማለት ነው። ከቤተሰብ ሐቅ አንፃር ግን አሁን አንተ እዚህ ምንም የሚያስጠይቅህ ነገር የለም። አንተን ተጠያቂ የምትሆንበት ምንም አይነት ነገር የለም። ተጠያቂ ልትሆን የምትችለው ምን ቢሆን ነበረ? አንተ ቤተሰቦችን ብትበድል ብታስቀይማቸው ከእምነት ውጪ በሆነ ነገር ላይ ማለት ነው። በዛ መልኩ ቢሆን ኖሮ ምንድነው ተጠያቂነት ይሆን ነበር። ነገር ግን አንተ እውነት በመያዝህ ቤተሰቦች ጠሉ፣ ከቤትም ቢያስወጡ ወይንም ደግሞ እንደ ቤተሰብ ስለማይቆጥሩ በመውጣትህ አንተ ምንም አይነት ወንጀለኛ አትሆንም። ነገር ግን ከቤት ብትወጣም አንተ አባትና እናታቸው መሆናቸውን ሊቋረጥ የሚችል አይደለም። ምንም ሙስሊም ባይሆኑም አባትና እናታቸው የሚያበቃ አይደለም። በተለያዩ መንገድ እነሱን ለማቅረብ ስለ እስልምና ጥሩ አመለካከት ለአንተ ራሱ ጥሩ አመለካከት እንዲኖራቸው ለማድረግ ጥረት ማድረግ ይኖርብሃል ማለት። ከዚህ በፊት የነበረህ ባህሪና አሁን ከሰለምክ በኋላ ያለው ባህሪ የተለያየ መሆን ጥሩ ባህሪ እንዳመጣ ጥሩ ሰው እንደሆንክ ልታሳያቸው ይገባል። ለነሱ ደግሞ ውለታን በመዋል የተለያዩ ነገራቶች ለነሱ ድጋፍ በማድረግ በዛ መልኩ ብታሳያቸው እነሱ ራሱ አስተሳሰባቸው ራሱ ይቀየራል፣ አንተን መውደድ ይጀምራሉና ምናልባት እኮ አይታወቅም እስልምና ራሱ ሊቀበሉ ይችላሉ። ባይቀበሉም እንኳን የራሳቸው የሆነ መብት አላቸው፣ ሐቅ አላቸው እንደ ወላጅ ማለት። ነገር ግን እንደ ወላጅ ሐቅ አላቸው ስንል ግን እነሱ እስልምናን ውድቅ ሲያደርጉብን እኛ እስልምናችንን እንተዋለን ማለት አይደለም። በፍጹም ስለ እስልምና ጉዳይ አስመልክቶ ምንም ቢሆን የምንሰማው አይደለም፣ አንሰማውም ማለት ነው። እስልምናችን የምንተወው አይደለም። አንተ አሁን አንደኛው ፈተና ነው አመኛለሁ ስትል እምነት የሚፈተንበት አንድ ፈተና ቀርቦልሃል ማለት ነው። እሱም በቤተሰቦች እየተፈተንክ ነው። ፈተናው ደግሞ በዚህ የሚያበቃ አይደለም። አንተ ብቻ አይደለም የምትፈተነው። ሙስሊሞች መጀመሪያ በመሰረቱ ከቤተሰቦቻቸው ያልቀየሯቸው ራሱ እነሱ ራሱ ይፈተናሉ በህይወት ውስጥ። ላያውቁት ይችላሉ፣ ሊያውቁትም ይችላሉ፣ ግን ፈተና በህይወት ውስጥ ሁሌም አለ። አሁን አንተ ራስህን ማሳመን ያለብህ ነገር ምንድነው? ዛሬ ወጥተሃል፣ ነገር ግን ራስህን በመለወጥ ራስህን ቼንጅ በማድረግ ለቤተሰቦች ደግሞ አንተ መልካም ልጅ እንደሆንክ የቀየርከው እምነት ደግሞ ማለትም የተፈጠርክበት እምነት ነው የተመለስከውና እሱም መያዘ ደግሞ ትልቅ እንዳደረገ እንደውም ለነሱ መልካም ልጅ እንድትሆን እንዳደረገ በተግባር ልታሳያቸው ይገባል ነው። እየተረዳኸኝ ነው ሐሚድ? በዛ መልኩ አድርገውና ምንም የሚያስጠይቅህ ነገር የለም። ግን አንተ ለወላጆችህ ጥሩ አመለካከት እንዲኖራቸው ጥረት አድርግ። ምንም ጥረት ቢያደርግላቸው በቃ ሰፈር ላይ ባለ ምናምን ቸርች ለምናምን ይላሉ፣ አገልጋዮች ይላሉ። እነሱን ጠርቶ በቃ ምንም ብዙ ያበሳኛል። በጭራሽ እንዲሰግድና ሁሉ ነገር ሲከለክሉኝ ጥያቸው ወጣው። በቃ ከናው ምንም በቃ ከኔጋ ምንም አንተ ሰይጣን ነህ እኛ ልጅ አይደለም ምናምን ብሎ በቃ እንደዚህ ስላሉኝ በቃ ምንም አሁን እኮ እሱ ብቻ አይደለም እኮ አልኩ ሐሚድ፣ እሱ ብቻ ሳይሆን አሁን ሌሎችም ሰለምቴዎች እንደዚህ ያጋጥማቸዋልና ይነግሩናል አይደለ? እንደዚህ እንዳንተው ማለት ነው። እነሱ እንደውም አሁን አንተ ሰይጣን ነህ እንዲህ ነህ እያሉ ምናምን ብቻ አይደለም ለነዛ እንደዛ ብቻ አይደለም የተደረገባቸው። እንደውም ሊገድሏቸው ራሱ ሞክረዋል ነው የምልህ። ሌሎች ሰለምቶች እንደው ሊገደሉ ራሳቸው አባቱና እናቱ ሊገድሉት፣ ወንድሞቹ ሊገድሉት የሞከሩ ብዙ አለ። የተገደሉም አለ ታውቃለህ። በዚህ አንድ አመት ራሱ ከምናምን አሉ ነው ራሱ
የተገደሉ ራሱ አሉና አንተ ጥረት ማድረግ ያለብህ ሰብር ማድረግ ነው፣ መታገስ ነው። እና ምንም ቢሆን መታገስ ነው ያለብህ ነው ማለት ያለን አማራጭ እሱ ነው። ግን ቁርአን ግን በዚህ በአንዱ ሲዘጋ ይገርመኛል። የሱ ሁለቱንም ጥያቄ እንትን ወኢን ጃሃዳከ ዐላ አን ቱሽሪከ ቢማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ካለ በኋላ በእኔ እንድታጋራ ወላጆች ማለት ከእስልምና እንድትመለስና ሙሽሪክ እንድትሆን ቢጠይቁ እሺ አትበላቸው ይልና አላህ እሺ አትበላቸው ካለ በኋላ ግን ሌላ ነገር አለ። ወሳሂብሁማ ፊ ዱንያ ማዕሩፋ ይላል። በዱንያ ጥሩ በሆነ እንትን ተግባባቸው ነው የሚለውና ለሴም ወይ ነው ቁርአንም እንደዛ ነው ትክክል ኤግዛክትሊ የሚያዘህ ማለት ነው። ሐሚድ አንተ አሁን ከዚህ በኋላ የምታደርገው ምንድነው? አንተን የሚያበሳጭ ነገር ሊያደርጉ ይችላል። አንተም በተበሳጭተህ እነሱን ማስከፋት ወይንም እነሱን የሚያስቀይም ነገር ማድረግ በፍጹም የለብህ። እነሱ አንተን ራሱ ሊገለው ራሱ ቢሞክሩ መበሳጨትና ከዛ ጋር አጸፋዊ ምላሽ ለመስጠት መሞከር የለብህም። ይልቁኑ ለነሱ መልካምነት ልታሳያቸው ይገባል። በቃ አይቀየሩም፣ በፍጹም የሚቀየሩ ሰዎች አይደሉም እስከምትል ድረስ ሊያሳዩ ይችላሉ ጭካኔያቸውም ማለት ነው። ነገር ግን አንተ በትዕግስት ሁሉ መልካም ስትሆንላቸው የሆነ ቀን ልባቸው ይራራልና ተስፋ ሳትቆርጥ በሚያደርጉት ነገር ላይ አጸፋዊ ምላሽ ሳትሰጥ መቀጠል ነው ያለብህ። ካንተ በፊት የተገደሉም አሉ ነው ማለት የተገደሉ ራሱ አሉ እና የያዝከው ነገር ቀላል አለመሆኑን ተረዳ። የያዝከው ነገር ቀላል አይደለም። አንተ አሁን የያዝከው ነገር እስልምና ነው። እሱ ደግሞ ብዙ መስዋዕትነት የተከፈለበት ነቢያቶች የተገደሉበት ነቢያቶች ራሱ ማለት ትላልቅ ነቢያቶች የተገደሉበት ሰሃቦች የሞቱበት ነው። እኛ እንደ ቀላል ነገር ነው የምንቆጥረው። በቃ በሱ ምክንያት እንዲተደረጉ ልንል እንችላለን። ግን ብዙዎች ሞተውለታል ማለት ነው። በዛ መልኩ ነው በዛ መልኩ አስበውና በቃ እንደዛ ነው ማድረግ ያለብህ ሐሚድ። ከቻልኩኝ በቃ ሞክራለሁ መሞከር በቃ እንደዛ ነው። እሺ እኔ ማቀው ልጅ ራሱ አለ እኔ ጋር የለም በቃ አሁን ወጥቷል። ራሱ ሳይታወቅበት ነበር የሚኖረው ቤታቸው ውስጥ እና አሁን ወጥቷል። በቃ ከቤቱ ወጥቷል እሱ ራሱ ማለት ነው። ሙሉ ተለያይቶ ማለት ነውና የሚወስነው እኛነታችን ይወስነዋል። ሐሚድ አንተ ተቀይረህ ማለት ነው። አንተ ተቀይረህ አሁን ከዚህ በፊት የነበረህን ባህሪ እና አሁን ያለህ ባህሪ አንድ መሆን የለበትም። አሁን በጣም ጥሩ ሰው መሆንህን ለነሱ እንደምታስብላቸው እነሱ እንዲያረጉ ራሱ እነሱ እንደምትወዳቸውና እንደምታስብላቸው የያዝከው እምነት ለሰዎች ጥሩ መዋልን እንደሚያሳይ እንደሚያስተምር ካሳያቸው ይለወጣሉ በእርግጠኝነት ማለት ተስፋ እንዳትቆርጥ በዛ መልኩ ሳያውቁ ማለት ነው። ቤተሰቦች ሳያውቁ ብዙ ጊዜ ቆዩ። አሁን መንገድ ላይ ራሱ ሲያገኝ የሙስሊም ወንድሞቼ በሰላምታውን በእኛ መለዋወጥ አልችልም። በቃ ዝም ብዬ ነው የሚያልፈው። ምን ሆነ ነው ምናምን ብሎ ሲያወሩ እንደዚህ ስላስረዳዋቸው ደግሞ እነሱም ያውቁኛል። ከዛ በቃ ብዙ ጊዜ ተደብቄ ቁርአን ቤትም ሳልቀራም ብዙ ጊዜ ቆየሁኝ። በቃ አሁን ደግሞ ከልክ በላይ ሲሆኑብኝ ጥዬ ወጣሁ። አሁን እኮ እንደውም ጥሩ ሊሆን ይችላል ለአንተ እንደውም እኮ አሁን ለአንተ ጥሩ ሁኔታ ተፈጥሮ ሊሆን ይችላል። እንደውም እስልምናን የምትማርበት አላህ እንደውም ለአንተ ሌላ ምቹ ሁኔታ እያመቻቸልልህ ሊሆን ይችላል። ከቤተሰቦች ጋር የሚኖረው በዛ መልኩ መሆን አለበት። አሁን የሚደርስብህ ነገር ደግሞ ጊዜያዊ ነገር ነው የሚደርስብህ። ሁሉም ሰው በየህይወት ውስጥ እኮ ብዙ ምናልባት በሞትኩ ብሎ የሚመኝበት ችግር አጋጥሞናል እኮ በህይወታችን ውስጥ። አንተ አሁን ቁርአን ላይ ብትመለከት መርየም ዒሳን ባረገዘች ጊዜ ምን አለ በሞትኩ አለች ራሱ የዛን ቀን ማለት ነው። እና እንዲህ የምንለው ችግር ሊገጥመን ይችላል። ግን ዋናው ነገር ትዕግስት ማድረግ አለብን። በሱረቱ ራዕድ ላይ ሰላሙን ዐለይኩም ቢማ ሰበርቱም ይላል እና ማሚ ጋር ነው ለማሚ ይስጣል። አንቺ ምንድን ነው የምትለኝ? ብር እኔ ባንኳ ነኝ እንዴ? አንቺ በቃ እቺ እየሸቀለች ለኔ ነው የምትሰጠኝ።
እና በሱረቱ ረዕድ ላይ አያው ሰላሙን አለይኩም ቢማ ሰበርቱም ይላል። ገነት የሚገቡ ሰዎች ሰላሙን አለይኩም በእናንተ ላይ ሰላም ይሁን ይባላሉ። ታዲያ ለምንድን ነው ሰላም የሚባሉት ስትል እዛዎች ላይ ቢማ ሰበርቱም በትዕግስታችሁ ምክንያት ያንን ሁሉ ጭቆና ሲደርስባችሁ ያንን ሁሉ እንግልት ሲደርስባችሁ ታግሳችሁ እዚህ ድረስ በመድረሳችሁ ምክንያት በትዕግስታችሁ ምክንያት ገነት ግቡ ይባላል። በምን ምክንያት? ቢማ ሰበርቱ በመታገሳችሁ ምክንያት ይባላል። አንተ አሁን ምናልባት የሚደርስብህ ነገር ሁሉ ስትታገስ ጀነት የመግባት ምክንያት ይሆናል። ነገ እኮ ሐሚድ ና በትዕግስትህ ምክንያት ያን ሁሉ ስለታገስክ ገነት ገባ። ትዕግስትህ ነው ይሁንን ገነት እንድታገኝ ያደረገ። በእስልምና ላይ እንድትጸና በመጽናት ምክንያት ነው ልትባል ትችላለህ። ይሄንን ታሳቢ አድርገህ ነው መቀጠል ያለብህ። አላስረዝምብህም እና አላህ ይጠብቅ። ቀጥሉ ነቢል። እኔ መውጣት አለብኝ ሌላ ቦታ እንትን ማለት ይስተግባባን አይደለ? መልካም ነሽ። እሺ